ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘንላችሁ ቀርበናል። ዋና ዋና ጉዳዮችን አስቀድመን እንጀምራለን። የጦርነት ነጋሪት ጉሰማና የክተት አዋጅ ላይ የሚገኙት ጠቅላይ ሚኒስትሩ አብይ አህመድ ለከፍተኛ የጦር መኮንኖቻቸው አዲስ የማዕረግ እድገት ሊሰጡ መሆኑ ተሰምቷል። በኢትዮጵያና ኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቦ የባሩድ በርሜል ተብሎ በሚገለጽበትና ሁለቱም ሀገራት የሜካናይዝድ ጦራቸውን ወደ ድንበር እያስጠጉ ባለበት በዚህ ሰዓት ጠቅላይ ሚኒስትሩ ደግሞ ለመከላከያ ሰራዊት ከፍተኛ መኮንኖች አዳዲስ ወታደራዊ ማዕረጎችን ሊሰጡ ነው ተብሏል። የችሮታውን አንድምታና እነማን እንደሚወስዱት ሙሉውን ትሰሙታላችሁ። በሌላኛው መረጃችን ደግሞ ህወሓት ከኢትዮጵያ ጋር ያለውን አብሮነት የሚያከትም አዲስ የፖለቲካ ሰነድ ይፋ ማድረጉ ተሰምቷል። በፌዴራል መንግስቱና በህወሓት መካከል ያለው ግንኙነት ዳግም ወደ ለየለት ጦርነት እያመራ ባለበት በዚህ ወቅት ህወሓት ከኢትዮጵያ ጋር ያለን አብሮነት አብቅቷል የሚልና የመገንጠል አጀንዳውን በአዲስ መልክ የያዘ ሰነድ ማዘጋጀቱ ታውቋል። ዝርዝር መረጃውን እናደርሳችኋለን። በሌላኛው መረጃችን ስንቀጥል ከአማራ ክልል መንግስት ጋር የሰላም ስምምነት ተፈራርሞ የነበረውና በአቶ ኪሮስ ሮምሃ የሚመራው የአገው ዴሞክራሲያዊ ንቅናቄ ከህወሓት ጋር በመሆን አዲስ ወታደራዊ ስልጠናና ምልመላ መጀመሩ ተሰምቷል። በሁለት ወረዳዎች ላይ መጠነ ሰፊ ወጣቶች ምልመላና ወታደራዊ ስልጠና እያካሄደ መሆኑ የተሰማው ቡድኑ በተጠናከረው አዲሱ ተግባሩ ላይ ከህወሓት ጋር የደረሱበት ስምምነት አለም ተብሏል። በዝርዝር መረጃችን የምንነግራችሁ ሌላኛው የዜና መዋዕላችን አካል ነው። በአማራ ክልል የመንግስት ሰራተኞች በአንድ ሳምንት ውስጥ የምርጫ ካርድ እንዲወስዱ አስገዳጅ ትዕዛዝ መተላለፉ ተሰማ። በመጪው ግንቦት 2018 ዓ.ም ይካሄዳል ለሚባለው ሰባተኛው ጠቅላላ ምርጫ በአማራ ክልል የጸጥታ ሁኔታው አስቸግሮ ሚሊሻ በየቤቱ እየዞረ የምርጫ ካርድ እንዲያድልም ተደርጓል ተብሏል። በዚህ አጣብቂኝ ውስጥ ያለው የመንግስት ሰራተኛም በአንድ ሳምንት ውስጥ ወደ የማዕከላቱ እየሄደ የምርጫ ካርድ እንዲወስድ መመሪያ ወርዶለት ባልወሰዱ ሰራተኞች ላይም ጥብቅ እርምጃ እንደሚወሰድ ታውቋል ተብሏል። ዝርዝር መረጃውን ከኛ ጋር ስትቆዩ ትሰሙታላችሁ። የተወደዳችሁ ቤተሰቦቻችን እነዚህን መሪ ዜናቸውን የነገርናችሁንና ሌሎችንም በርከት ያሉ መረጃዎችን በዜና መዋዕላችን አካተን ከዚህ ሰዓት ጀምሮ ወደ እናንተ መድረሳችንን እንቀጥላለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር መረጃዎቻችን እናቀናለን። የተወደዳችሁ ቤተሰቦቻችን በፌዴራል መንግስቱና በህወሓት መካከል ያለው ውጥረት ዳግሞ ወደ ለየለት ጦርነት ሊያመራ አፋፍ ላይ በሚገኝበት በዚህ ወቅት ህወሓት አሁንም የቆየውን የመገንጠልና ሀገር የማፍረስ አጀንዳውን በአዲስ መልክ ይዞ መምጣቱና ሰነድ ማዘጋጀቱ ተሰምቷል። ቡድኑ በቅርቡ ለውይይት ባቀረበው ሰነድ ላይም ከኢትዮጵያ ጋር ያለው አብሮነት ማክተሙንና አሁን የሚቀረው አማራጭ ሉዓላዊ ትግራይን መመስረት ብቻ እንደሆነም በግልጽ አስፍሯልም ተብሏል። አሁን ከፌዴራል መንግስቱ ጋር የጦርነት ዋዜማ ላይ ያለው ህወሓት በጦርነቱ ከምንጠፋ መገንጠላችንን እናረጋግጥ በሚል ተስፋ የቆረጠ ስሌት ላይ የተመሰረተ አዲስ ሰነድ ማዘጋጀቱ ነው የተሰማው። አሁን ላይ ከተለያዩ ኃይላት ጋር ያለው አንድነት ለህወሓት ስልታዊ መገንጠያ ብቻ ሲሆን ዋናው ግቡ ግን ጦርነቱን ተጠቅሞ የዓለም አቀፉን ማህበረሰብ ትኩረት በመሳብ የራሱን መንግስት ለማወጅ የሚደረግ ጅማሮና ሰነድ መሆኑም ታውቋል። ከ1968 ዓ.ም ጀምሮ በአማራ ህዝብ ላይ የከፈተውን ስነ ልቦናዊና ፖለቲካዊ ዘመቻም አሁንም በከፋ መልኩ ያስቀጠለው ህወሓት በአዲሱ ሰነድ ላይም የአማራ ህዝብ እንደ ታሪካዊ ጠላት ተፈርጆ የቀረበ ሲሆን ይህ ጥላቻውም የቡድኑ የህልውና መሰረት ተደርጎ ሲቀጥል፣ ለጊዜው ግን ከአማራ ህዝብና ከክልሉ የተለያዩ ታጣቂ ቡድኖች ጋር ስልታዊ ወዳጅነት መመስረትን ዓላማ አድርጎ መጥቷልም ተብሏል። ህወሓት የትግራይን ወጣት ወደ ጦርነት ማገዶነት የሚገፋው የአማራን መስፋፋት እንገታለን በሚል የሐሰት ፕሮፓጋንዳ የነበረ ቢሆንም ዋናው ፍላጎቱ ግን በኢትዮጵያ ህዝቦች መካከል የማይድን ቁስል ጥሎ መገንጠልን ብቸኛ አማራጭ አድርጎ ለማቅረብ የታላቋ ትግራይ የብያኔ ዋዜማ ላይ ነን በሚል ወጣቶችንም እያፈሰ ወደ ጦር ግንባር እየወሰደ መሆኑ ተሰምቷል። በሰነዱ ላይ በግልጽ እንደተቀመጠው ህወሓት ከኢትዮጵያ ጋር የመቀጠል ፍላጎቱ ያለቀና የደቀቀ መሆኑን አውጆ ከመገንጠሉ ባሻገር ታላቋ የምትባለውን ትግራይ በአማራ ጥፋትና በኢትዮጵያ ፍርስራሽ ላይ መገንባትን የሚያልመው የህወሓት ቡድን የአሁኑ ጦርነትም አማራ ክልል ውስጥ እንዲደረግ ከፍተኛ ጥረት መደረግ እንዳለበት በሰነዱ ላይ ጭምር አስፍሮታል ተብሏል። ህወሓት የአማራን ህዝብ በጠላትነት ፈርጆና ጦርነትን ለመገንጠል እንደ ስልት በመጠቀም ብሔራዊ ጭቆና ፈጽሟል ሲል በማኒፌስቶ ላይ ሊታገለው የጻፈበትን አማራ ዳግም ከፌዴራል መንግስቱ ጋር ተባብሮ የጦርነት አውድማ ለማድረግና ለማውደም ዝግጅቱን ማጠናቀቁ ጭምር ተሰምቷል።
በሌላኛው መረጃችን ስንቀጥል አብይ አህመድ ለሰራዊታቸው አመራሮች አዳዲስ የወታደራዊ ማዕረግ ሊሰጡ መሆኑ ተሰምቷል። የጦርነት ድባብ እየታየ ባለበት በዚህ ወቅት ለመስጠት የታሰበው ወታደራዊ ማዕረግም የጦርነት ዘመቻና የክተት አዋጅ ላይ መሆናቸውንም የሚገልጽ ሆኗል። ኢትዮጵያና ኤርትራ ከሩብ ክፍለ ዘመን በኋላ ዳግም ወደ ለየለትና ደም አፋሳሽ ጦርነት ሊያመሩ በሚችሉበት እጅግ አሳሳቢ ወቅት ላይ ጠቅላይ ሚኒስትር አብይ አህመድ ለመከላከያ ሰራዊት ከፍተኛ መኮንኖች አዳዲስ ወታደራዊ ማዕረጎችን ለመስጠት መወሰናቸውን መዋዕል ሚዲያ ከወታደራዊ ምንጮቹ ያገኘው መረጃ ያሳያል። የወታደሩን የውጊያ ዝግጁነትና የስነ ልቦና መነቃቃት ሊፈጥሩ ከሚችሉ ቁልፍ ወታደራዊ እርምጃዎች መካከል አንዱ ወታደራዊ ሹመትና የማዕረግ እድገት መሆኑ የሚታወቅ ሲሆን የፌዴራል መንግስቱም አዳዲስ ወታደራዊ ማዕረጎችን ለመስጠት መወሰኑ በአብይ አህመድ በኩል ያለው የጦርነት ዝግጅት የመጨረሻ ምዕራፍ ተደርጎ ሊወሰድ የሚችል ነው። በርካታ የዓለም አቀፍ ተቋማትና ወታደራዊ ተንታኞች በኢትዮጵያና በኤርትራ መካከል ያለው ውጥረት በአፍሪካ ቀንድ ሊፈነዳ የተቃረበ የባሩድ በርሜል በሚል እየገለጹትና ሁለቱ ሀገራትም ሜካናይዝድ ጦራቸውን ወደ ድንበር እያስጠጉ ባሉበት በዚህ ሰዓት የሚሰጠው ይሄ ማዕረግ እድገት ከሙያዊ ማበረታቻነት ባለፈ የጦርነት አመራር ሰንሰለቱን ለከፍተኛ ኦፕሬሽን የማደራጀት ስልታዊ ግብ ያለው ነውም ተብሏል። ይህ በከፍተኛ መኮንኖች ደረጃ የሚሰጠው ሹመትም ጠቅላይ ሚኒስትሩ በሐዋሳ ስቴዲየም ከሞያሌ ጫፍ እስከ ምጽዋ ጫፍ ስጋቶችን የሚያስወግድ ኤሊት ፎርስ አዘጋጅተናል በማለት ካደረጉት የጦርነት ነጋሪት ጉሰማ ጋር በቀጥታ የሚገናኝ ተግባር ነው። እንደ ወታደራዊ ተንታኞች ገለጻ ደግሞ አሁን የሚሰጡት አዳዲስ ማዕረጎች ሰራዊቱ ወደ ተግባራዊ ውጊያ ከመግባቱ በፊት የአመራር ብቃቱን ለማሳለጥ በከፍተኛ መኮንኖች ዘንድም የቆረጠ ወታደራዊ ስሜት ለመፍጠርና ለሚታሰበው የባህር በር ግዳጅ ኃላፊነት የሚወስዱ ታማኝ እዞችን ለማደራጀት የታለመ ነው ተብሏል። በተለይም የልዩ ዘመቻዎች እዝ ምክትል አዛዡ ሜጀር ጀነራል አበባው ሰይድ ለሚሰጠን ማንኛውም ግዳጅ በዝግጅት ላይ ነን ማለታቸው አዲሱ የማዕረግ አሰጣጥ ሰራዊቱን ለተልዕኮ በሞራልና በስልጣን ዝግጁ የማድረግ ዋነኛ መሳሪያ መሆኑንም ያረጋግጣል። በመሬት ላይ ያለው ተጨባጭ ሁኔታ የዚህን ሹመት አስፈላጊነት የሚያጎላ ሲሆን ኤርትራ ከ60 በላይ ታንኮችንና 54 መድፎችን ወደ ድንበር ማስጠጋቷ ሰራዊቷን እስከ ትግራይ ክልል አብያዲ ከተማ ድረስ ዘልቆ እንዲገባ ማድረጓን ተከትሎ የብልጽግናው መንግስትም የጦር አመራሩን በደረጃና በማዕረግ በማሳደግ የመከላከልና የማጥቃት ዝግጁነቱን እያጠናከረ ይገኛል ተብሏል። ብሉምበርግ በአፍሪካ ቀንድ የተቀበረ ፈንጅ ሲል በገለጸው ዘገባው ላይ በባድመ በጾሮናና በቡሬ ግንባሮች ላይ ታይቶ የማይታወቅ የሰራዊት ክምችት መኖሩንም አመልክቷል። በዚህም መሰረት አሁን የሚሰጡት አዳዲስ ወታደራዊ ማዕረጎች ከቃላት ጦርነት ወደ ተግባራዊ ግጭት ለመሸጋገር ለተቃረበችው ኢትዮጵያ የጦር አመራሩን በአዲስ መንፈስና በከፍተኛ የስልጣን እርከን የማዘጋጀት የወሳኝ ምዕራፍ ተግባር ተደርጎ የሚወሰድ ነው። ይህ ማዕረግ አሰጣጥ ሂደትም የብልጽግናው መንግስት በኃይልና በጦርነት አሳካዋለሁ ለሚለው የሀገሪቱ የባህር በር ጥያቄ ምላሽ እንደ ክተት አዋጅና ለጦርነት የማደርገውን ዝግጅት አጠናቅቄያለሁ የሚል መልእክት የሚያስተላልፍ ወታደራዊ ምልክት ተደርጎም የሚወሰድ ነው። በሌላኛው መረጃችን ስንቀጥል የአገው ዴሞክራሲያዊ ንቅናቄ ከህወሓት ጋር በመጣመር አዲስ ወታደራዊ ስልጠና እየሰጠና የግንባር ስምሪት እየመደበ መሆኑ ተሰማ። የህወሓት የአማራ ክልል ወታደራዊ ክንፍ እየተባለ ትችት የሚሰነዘርበትና በአቶ ኪሮስ ሮምሃ የሚመራው የታጣቂ ቡድኑም ከአማራ ክልል መንግስት ጋር ያደረገውን ስምምነት አፍርሶ በዋግምራ ብሔረሰብ አስተዳደር ጻግብጅና በርገሌ ወረዳዎች ላይ ወጣቶችን እየመለመለና ወደ ስልጠናና ጦር ግንባር እየወሰደ መሆኑ ተሰምቷል። በተደጋጋሚ የብአዴን ኦፊሻላዊ ጥሪና በእናቶ ግዛቸው ሙሉነህ የውስጥ ማግባባት ተግባር ታህሳስ 23 ቀን 2016 ዓ.ም ከአማራ ክልል መንግስት ጋር የሰላም ስምምነት የተፈራረመው የአገው ዴሞክራሲያዊ ንቅናቄ ያለፉትን 5 ዓመታት ግን ሰራዊቱን ሳይበትን ቆይቶ ነበር። በአዲስ አበባ ከተማ ከብአዴን ጋር የተደረገውን ስምምነት ተከትሎም አመራሮቹ ከተማ ለከተማ ይውሉና በነጻነት ይዘዋወሩ የነበረ ሲሆን ይህም በጫካ ላለው ተግባርና ሰራዊታቸው ጥሩ እድል እየፈጠረ እንደነበርና በነጻነት የትጥቅ ትግሉ ላይ እድል እንደፈጠረላቸው ሲነገር ቆይቷል። አሁን በተሰማው መረጃ ደግሞ በተጠናከረ ሁኔታ ወጣቶችን እየመለመሉና ከህወሓት ጋር ስልጠና እየሰጡ ሲሆን ይህም በጻግብጅና በአበርገሌ ወረዳዎች ላይ ከፍተኛ እንቅስቃሴ እየተደረገበት መሆኑ ተሰምቷል። የአሁናዊ ተግባርም በተለይም የፌዴራል መንግስቱ ከሰቆጣ እስከ አበርገሌና ተንቤን ቀጠና ያለውን ከፍተኛ ወታደራዊ ስምሪት እየሰጠና እግረኛና ሜካናይዝድ ኃይሉን በከፍተኛ ሁኔታ በማስገባቱ በህወሓት በኩል የተሰጠ የኃይል ማጠናከሪያ ትዕዛዝ ነውም እየተባለ ነው። የህወሓትና የፌዴራል መንግስቱን የጥቅምት 2013 ዓ.ም የሰሜን ኢትዮጵያን ጦርነት ተከትሎ በአማራ ክልል ዋግምራ ብሔረሰብ አስተዳደር በተለይም በአበርገሌና ጻግብጅ ወረዳዎች ላይ የትጥቅ ትግል ሲያካሄድ የቆየው ቡድኑ ወታደራዊ አሰልጣኝ፣ መሳሪያና ተተኳሽ እንደዚሁም
ሙሉ በጀቱ ከህወሓት ኃይል እንደሚቀርብለት ሲዘገብ ቆይቷል። አሁን ላይ ሁለቱ ኃይላት ወደ ጦርነት ለመግባት ዝግጅት ማድረጋቸውን ተከትሎ ህወሓት ድጋሚ የአገው ዴሞክራሲያዊ ንቅናቄ የተጠናከረ የወጣቶች ወታደራዊ ምልመላ ስልጠናና የግንባር ግዳጆች እንዳካሄድ ለንቅናቄው አቶ ኪሮስ ሮምሃ በሰጠው ትዕዛዝ መሰረት በሁለቱም ወረዳዎች ላይ ተግባሩ ተጠናክሮ ቀጥሏል ተብሏል። በሌላኛው መረጃችን ስንቀጥል በአማራ ክልል የሚገኙ የመንግስት ሰራተኞች የምርጫ ካርዳቸውን በአንድ ሳምንት አጠናቀው እንዲወስዱ ይህም አይሆን ከሆነ ግን ጥብቅ እርምጃ እንደሚወሰድባቸው መመሪያ መተላለፉ ተሰምቷል። በመጪው ግንቦት 24 ቀን 2018 ዓ.ም ይደረጋል በሚባለው 7ኛው ጠቅላላ ምርጫ የአማራ ክልል የመንግስት ሰራተኞች የምርጫ ካርዶችን በአንድ ሳምንት ውስጥ ወስደው እንዲያጠናቀቁ ጥብቅ ትዕዛዝ መተላለፉን መዋዕል ሚዲያ ለጉዳዩ ቅርበት ካላቸው ምንጮቹ አረጋግጧል። በክልሉ ባለው የጸጥታ ችግር ምክንያት የምርጫ ሂደቱን ለማስኬድ አስቻይ ሁኔታዎች እንደሌሉ እየተነገረ ባለበት ሰዓት የብልጽግናው መንግስት ደግሞ የምርጫ ካርዶችን አስገዳጅ በሆነ ሁኔታ እያከፋፈለ እንደሚገኝም ለሚዲያችን የደረሰው መረጃ ያሳያል። በአማራ ክልል በአብዛኞቹ አካባቢዎች ላይ የመራጮች ምዝገባ በአግባቡ እየተካሄደ ባለመሆኑ በክልሉ መንግስትና የብልጽግና ፓርቲ መዋቅር ውስጥ ያሉ ካድሬዎችና የመንግስት ሰራተኞች የምርጫ ካርዶችን በገፍ እንዲወስዱ እየተደረገ መሆኑም ተሰምቷል። እንደ መዋዕል ሚዲያ የመረጃ ምንጮች ከሆነ የመንግስት ሰራተኞቹ የምርጫ ካርድ እንዲወስዱ ከማድረግ በተጨማሪ መደበኛ ዜጎች አስገዳጅ በሆነ ሁኔታ የቤት ለቤት የምርጫ ካርድ እደላ እየተከናወነ መሆኑም ተሰምቷል። ይህንን ስራ በማከናወን ሂደት ውስጥ የመንግስት ሚሊሻ አባላት ቤት ለቤት የምርጫ ካርዶችን እደላ እንዲያከናውኑ ኃላፊነት ተጥሎባቸው እያከናወኑ እንደሚገኙም ተሰምቷል። 7ኛው ሀገር አቀፍ ጠቅላላ ምርጫ ከዚህ ቀደም በኢትዮጵያ ከተካሄዱት ምርጫዎች ውስጥ ደካማ ተፎካካሪዎች የሚሳተፉበት፣ ቁልፍ የፖለቲካ ተዋናዮች በስደትና በስር ከምርጫ ውጭ የሆኑበት፣ እንደዚሁም የአብይ አህመድ መንግስት ለይስሙላ የሚያካሄደውና ለስልጣን ማራዘም የሚጠቀምበት ምርጫ ስለመሆኑ የተለያዩ የፖለቲካ ተንታኞች በጉዳዩ ላይ አስተያየታቸውን ሲሰጡ ይደመጣሉ። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዛቸው መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።